እንደዚህ በሳይንቲፊክ ኖቴሽን የተቀመጡ ቁጥሮችን እንዴት ነው የምንደምረው? ይሁት መጀመሪያ እዚህ ጋር ምን ማድረግ አለብን? ኤክስፖነንቱን ማየት አለብን። ዝም ብለን መደመር አንችልም። እዚህ ጋር ኤክስፖነንቱ ስናየው እዚህ ጋር 4 ነው፣ እዚህ ጋር 3 ነው። ስለዚህ መደመር አንችልም ማለት ነው። አራትን ወይ ወደ 3 መቀየር አለብን ወይም ደግሞ 3ን ደግሞ ወደ 4 መቀየር አለብን። እስቲ እቺኛዋን 3ን ወደ 4 እንቀይራት። 3ን ወደ 4 ለመቀየር እቺኛዋን ነጥብ ወደ ውጭ አወጣታለሁ ማለት ነው። እንደዚህ 0.12 ይሆናል ማለት ነው። እቺ ነጥቧ ወደ ግራ እንደዚህ ከወጣች አንድ ስቴፕ ከሄደች እዚህ ጋር ሄድና 3 ላይ ምን አደርጋለሁ? አንድ ጨምራለሁ። አንድ ስቴፕ ከሄድኩኝ አንድ ስጨምር 4 ይሆናል ማለት ነው። ለምሳሌ ይሄኛውን ወደ 3 ለመቀየር ብፈልግ እንዴት ነው የማደርገው? ወደዚህ ወደ ቀኝ ነው የሚሄደው። 75.0 አደርገውና እችኛዋን 3 አደርጋታለሁ ማለት ነው። ስለዚህ ይሄኛውን 4 ስላደረግኩኝ ይሄኛውን አልቀይረውም ማለት ነው። ከዛ ይሄኛውን ዝም ብዬ ጽፈዋለሁ። 7.5 ሲባዛ 10 to the power 4። ከዛ አሁን ሁለቱ ስለተመሳሰለ አንዱን የጋራ ወስዳለሁ። 10 to the power 4ን ወስድና ሲባዛ ከዛ ሁለቱን እደምራቸዋለሁ ማለት ነው። ከሁለት አንዱ 10 to the power 4 10 to the power 4 አልደምራቸውም። ቀጥታ እዚህ ጋር አስቀምጣለሁ። ከዛ ሁለቱን እደምራለሁ። 7.5 ሲደመር 0.12 ነጥብን እዚህ ጋር አደርጋለሁ። 0.12 ከዛ እዚህ ጋር 2 6.7 ከዛ እዚህ ጋር መጣና 7.62 ይሆናል ማለት ነው።